አንዳንድ የምታረጋቸው ስራ ስትሰራ ምናምን ያው እንዳወቃችሁ አቤል ቤት ሴኩሪቲ ካሜራዎች አሉ። ቪዲዮ ሲያሳያት ጊዜ እራሷ ናት። ግን በምን ሁኔታ እንደዚህ ልትሆን ቻለች? ከዱባይ ፊደን እኮ ቀምጥተን ተምራ ተመርቃ ስራ ያላት፣ ሁለተኛ ደግሞ የራሷ ትልቅ ሱቅ ያላት ከዱባይ ድረስ አምጥታ ነው የምታከፋፍል ልጅ ናት። በምንም ተአምር እንደዚህ አትሆንም ብላ ነው የተናገረችው። ግሉል ያንዳንዱ ነገር ሲያስረዳት በምንም ሁኔታ እሷ እንደዚህ ነገር አታረግም ነው ብላ እየተናገረችው የነበረው። ግን በመጨረሻ ሉል እያንዳንዱ ያለው ነገር ይሄ በሙሉ እንደምታረግ አቤል ቤት ገብታ እንደተቀጠረች ምናምን ነግሯት ነበረ። ግን እሷ መቼም አላመነችም። እሷ እንደዚህ ነገር አታረግም። እንኳን ስራዋ ፌል ቢያደርግባት፣ ስራዋ ቢከስርባት፣ ቤተሰቦቿ በስርዓት የሚያኖሯት ባለ ሀብት የሆኑ ቤተሰብ ነው ያላት። እንዴት እሷ እንደዚህ ነገር ታደረገች? በምንም ነገር አታደርግም። ደግሞ እንደዚህ ነገር ስታረግ እኔም ትነግረኛለች፣ ታማክረኛለች ጓደኛዋ ስለሆንኩኝ ብላ ነው ያወራችው ነበረው። እሺ በመጨረሻ ደግሞ ከሰፈር ከጠፋች፣ ሱቋ ዘግታ ከጠፋች፣ ከቤተሰቦቿ ከጠፋች አመት ከ6 ወር ሆኗታል አለች። በዚህ ስራ ላይ አመት በሙሉ ያጠናች 7 ወር በሙሉ በደንብ ያስተማሯት ነበር። አቤል ቤት 9 ወር ነው የሰራችው። ስለዚህ ሱቋ ዘግታ ነው የጠፋችው። ያለችበት አይታወቅም። ቤተሰቦቿ ሀዘን ላይ ነው ያሉት። ምንም ነገር የሚታወቅ ነገር የለም። ከየት አግኝተሃል ነው እንደዚህ ነገር የምታወራው ብላ ብዙ ነገር ተከራከረችው። ውሸት ነው ይሄ ነገር አታረግም። እሷ እንኳን ሰው ቀን አድርጋ የምታይ ልጅ አይደለችም። ሲጀመር ቤት ሰራተኛ የምትቀጠር ልጅ አይደለችም። የራሷ ስራ አላት። ቤተሰቦቿ ባለ ሀብት ስለሆኑ እንደዚህ ነገር ልታረግ አትችልም። አንተ ነህ አውቀህ ነው እንደዚህ ነገር የምታረገው ብላ ነው የተናገረችው የነበረው። እሺ በመጨረሻ ከሷ ጋር ስትለያዩ እንዴት ተለያያችሁ ብሎ ሲጠይቃት የሆነ ጥሩ ደሞዝ ማገኝበት ስራ አግኝቻለሁ፣ ለጊዜ ሱቁ ልዘጋው ነው፣ ስለዚህ ከዛ ስራ ላይ ሄዳለሁ ብላኝ ነበር። ስራው ምንድነው ምናምን ብዬ አልጠየኳትም። በድንገት ነው የጠፋችው፣ ስልኳም አይሰራም ብላ ነው የተናገረችው። ግን እሷ ስራዋ ልትሰራ አቤልን ልታጠቃ አቤልን እስር ቤት ልትወረውር ነው እዛ ቤት ሆነ ብላ ልጅ አዝ ላይ ቆመችው ነበረው። እሺ ልጁ ከየት መጣ? ህፃኑ ከየት መጣ? አሁን ምሳሌ በዛ ሰዓት አቤል ምን ብሎ አወራ? ህፃን ልጁ ከስራ ጋር ስለማይመችሽ ቤተሰቦች ጋር አስቀምጭና አንቺም ስራሽን እየሰራሽ ልጅሽን አሳድጊ ቢያት ልጇን ቤተሰቦቿ ጋር ክፍለ ሀገር ወስዳ መታ ነው። ልጇን ክፍለ ሀገር ስትወስድ ጊዜ የልጇን የሚያስፈልገው ነገር ሁሉ ነገር ገዝቼ ነው ልጇን ይዛ ክፍለ ሀገር የሄደችው የነበረው። እሺ ያ ልጅ ኬት አመጣችው? ገና አላገባችም። የሆነ አዲስ ስራ አግኝቻለሁ ብላ ያለችኝ ሰዓት ያ ስራ ሳትሄድ በፊት ከፍቅረኛዋ ጋር ተጣልተው ተለያየዋለች። ከመጀመሪያ ፍቅረኛዋ ጋር ተጣልተው በሆነ በምን ምክንያት እንደተጣሉ አላውቅም። ከሱ በተለያዩ በ3 ወሩ ነው ይሄ ስራ አግኝቻለሁ ብላኝ የሄደችው ነው ብላ የተናገረችው። እሺ በሷ ዙሪያ ሌላ የምታውቂው ሰው ካለ እኔ ምንም አውቀው ነገር። እሺ በከስተመሮቿ ሁሉም ባለ ሀብት ናቸው ብላ ነው የተናገረችው። እና ባለ ሀብቶች ምን አይነት ናቸው ማለት ከነሱ ጋር ንክኪ ካላት ወይስ እነዚህ ባለ ሀብቶች ከአቤል ጋር ንክኪ ካላቸው ተብላ ስትጠየቅ እኔም የራሴ ቢዝነስ ያለኝ ሰው ነኝ፣ እኔ አላውቅም። እሷ ደግሞ እንደዚህ ወንጀል መሰራ ሰው አይደለችም። የቤት ሰራተኛ ተቀጥራ መሰራ ልጅ አይደለችም። ግን እሷ ሱቅ ምሰራ ሰዓት እሷ ቤት የምትሰራ ሰራተኛ ነበረች። እሷ ላምጣለህ ምክንያቱም ያ ሰራተኛ የሰጠኋት እኔ ነኝ ብላ ሰራተኛዋ አስመጣቻት። ሰራተኛዋ ሰፈር ልጅ ናት። ሰራተኛዋ ደግሞ ብዙ ጉድጉድ ነገሮች ነው ያወራችው። አዎ ስልክ ብዙ ታወራለች። ስልክ ስታወራ ጊዜ ትንቀጠቀጣለች። ስልክ ብዙ ሰዓት ነው የምታወራው። ይጨቃጨቃሉ። እና አንዳንዴ ሂጂ ውጭ ትለኝና ከሱቅ ታወጣኝና ታወራለች። አንዳንዴ ደግሞ ልክ ሲደወልላት ጊዜ ስትሮጥ ወጥታ ነው የምታወራው ነበረው። ፍቅረኛዋ ሊሆን ይችላል ስትላት ጊዜ አይ ፍቅረኛዋ ባጠገቤ ነው የምታወራው፣ ምንም ችግር የለም። ግን ብዙ ጊዜ ሱቅ ዘግተን ስልክ ሲደውላት ሱቅ ዘግተን እንወጣ ነበረ። እንኪ በዚህ ነገር ታስቦት ይሆንሽ ትለኝና እሷ ስልክ የተደወለበት ቦታ ነው የምትሄደው ነበረው። ሁለተኛ ደግሞ አለ አንድ የሆነ ሰው በጣም ያስፈራት ሰው አለ። በጥቁር መኪና ነው የሚመጣው። ብዙ ልጆችም አጅበውት ይመጣሉ። እሱ ከመጣ ሱቁ ይዘጋና ሰራተኞች ያጅበውት የሚመጡ ጋርዶች ይወርዱና እሷን ያስገቧትና ይዘዋት ይሄዳሉ። የት እንደሚሄዱ አላቅም። በተከታታይ እንደዚህ ነገር እያደርጉ ነበር። ከዛ ከተወሰነ ጊዜ በኋላ ሰራተኛ እፈልጋለሁ ምታቂ ሰራተኛ ስትለኝ 5 ወንዶች ሰጥቻታለሁ። አስቡት። የአቤል ስራ ተቀናብሮ በደንብ ተመካክረው ሆነ ብለው ሁሉ ነገር አቅደውት የሰሩት ነገር ነው። ሁሉ ነገር ይሄ ስራ በአንድ ሳምንት ወይ በ9 ወር የተጀመረ ነገር አይደለም። እሷ ገና ከሁለት ዓመት በፊት የተጀመረ ስራ ነው ይሄ ስራ። ነገሩ አልሳካ ብለዋቸው ምንም የሚመቻች ነገር ቦታ አጥተው ነው አሁን በአጋጣሚ
በዚህ ዝግጅት ሰሞኑ ባቀረቡት ፕሮግራም ላይ ተሳካላቸው፣ አደረጉት። ግን ለምን አቤል በሰራውን አቤል ምሳሌ ወንጀል የሚያጣራ ጋዜጠኛ ነው። እሱ የእነሱ ወንጀል ፈንቅሎ ባወጣበት እነሱ ህግ አሳልፎ በሰጠበት ይሄ ነገር ወንጀል አትስሩ ባለበት እቺ ምስኪን ምንም ማታቅ ልጅ ለምን ተገደለች? እሱ የአቤል ፍቅረኛ አይደለች ወይ የአቤል እህት አይደለች። በምንም ነገር አይገናኙም። የአቤል የጓደኛው ፍቅረኛ ናት እንጂ በምንም ነገር የሚገናኙት ነገር የለም። እና ለምን ተገደለች ልጅቷ? አቤል በሰራው ስራ ልጅቷ ለምን ተቀጣች? አቤልስ ለምን እሷ እንደገደል እንዲደረግ እሱ ወንጀለኛ እንዲሆን ለምን ተደረገ? ምንድን ነው ያላቸው ምክንያት? እና አልሙሂም ውድ ቤተሰቦቼ ነገሩ ሆነ ብሎ ተቀናብሮ አቅደውት የተነሱት ስራ ነው። አቤልን ሊጥሉ፣ አቤልን ሊገሉ፣ አቤልን እስር ቤት ሊወረወሩ ሆነ ብለው 2 ዓመት የፈጀባቸው ስራ ነው። በመጨረሻ ልጅቷን አንዱ ደግሞ የሰፈራችን ልጅ ነው የሰጠኋት፣ እዚሁ ሰፈር ነው ያለው ላገናኘችው ብላ የለምለም ወይም እቺ የአቤል ሰራተኛ የተባለችዋ ቤተሰቦቿ እዛ አዲስ አበባ ውስጥ ስላሉ እነሱም አቤል ሉል ሊያገኛቸው ሊሄድ መጀመሪያ ግን ሰራተኛ ነው የተባለ ልጁ ጋር ሰራተኛ የተባለው ሞገስ የተባለው ልጅ ጋር አገናኘችው። ሰፈሩ ነገረችው። ሲከታተሉት ከአንድ ሱቅ ኮካ የጠርሙስ ኮካ ይዞ ሲሄድ ጊዜ መንገድ ላይ ያገኙት። ሉል ላናግረህ ስለው ጊዜ እንዴት አለ ፈቃዴ ካሜራ ትቀርጻለህ? ማን ሆነህ ነው? ለምን ደሞ ትቀርጸኝ? ምንም ነገር ላወራ አልፈልግም። ምንድነው የምትፈልገኝ? እሺ ስለው ጊዜ በሊያ ጉዳይ ነው ያኔ አለም ደግሞ በአቤል ቤት ነው እንጂ ትክክለኛ ስሟ ሊያ ነው ሲለው እኔ በሷ ጉዳይ ላይ ምንም ማወራው ነገር የለም። ባለ ሀብት ያላት ባለ ሀብት አስቡት፣ ያለት ባለ ሀብት ልጅ ናት። አቤል ገብታ ሰራተኛ ሆና ተቀጥራ እንዲሁ ለወንጀል ሰው በዚህ ልክ ይዘፈቃል? በዚህ ልክ ወርዶ ይሰራል? አላት ሰራተኛ ቀጥራ ነው የምታስራው። ቤተሰቦቿ ደግሞ ባለ ሀብት ናቸው። የተማረች ናት። በትምህርቷ ጥሩ ደሞዝ የሚከፈላት ናት። እንዴት ነው ገብታ አቤል ቤት ሰራተኛ ሆነችው? እሺ ህፃኑ ከየት መጣ? እንዴት ነው ያቀናበሩት ነገሩ? ለምደው በዚህ ልክ አቤልን ሊጥሉ የሞከሩት? እሺ የሞተችዋስ ምን አትፍታ ነው? ምን ወንጀል ውስጥ ተገኝታ ነው? እንዴ ከአቤል ጋር አሰራ ካሜራማኑ አይደለች፣ ተባባሪው አይደለች፣ የአቤል ጋርታ አይደለች። እሺ ልጅቷ ለምን ተገደለች? በአቤል ጉዳይ ላይ 2 ዓመት በሙሉ የዚህን ያክል ሆነ ብለው ስራ ብለው የሚሰሩትን አቤል ምን ወንጀል ቢሰራ ነው? ወንጀል የሰሩትን ነው አሳልፎ ለህግ የሚሰጠው እንጂ እሱ አይቀጣቸው፣ አይደበድባቸው፣ ምን አያደርጋቸው። ግን በወንጀላቸው ልክ እንዲቀጥሉ ለወንጀል የፖሊሶች አሳልፎ የሚሰጠው እንጂ ሌላ ነገር እኮ አቤል ምንም የሚሰራው ነገር የለም። ለምን በወንጀል እንደተሰፈቅን ለምን አንኖርም? ሰው ንብረት እንደቀማን ለምን አንኖርም? ይኸው አሁንም ወንጀል ውስጥ ነው። 2 ዓመት ፈጀባቸው ማለት ነው። ምክንያቱም ልጅቷ ከጠፋች 1 ወር ከ6 ወር ነው 1 ዓመት ከ6 ወር ነው ያሉት። ከዛ በፊት ደግሞ ሱቋ የሰራችው በዚህ ጉዳይ ላይ በስልክ ያወሩበት ይሰሩበት ሄድ ነበረ። ጥናት ያደረጉ ያስተምሯቸው ያሰነጥሏቸው ነበር። እሺ በመጀመሪያ ደግሞ ይሄ ከዛ በኋላ ሱቋ የምዘጋበት አካባቢ ሰራተኛ 5 ወንዶች ፈልጋ የቀጠረቻቸው ልጁ አንዱ ተገኘ። እኔ በሷ ጉዳይ ላይ ምንም ነገር ማወራው ነገር የለም፣ እሷም አላቃትም ማናት ብሎ ነው ሉልን እንዳትጠጋኝ፣ ከተጠጋሃኝ በዚህ ብርጭቆ ነው አናት ምለው፣ እንዳትዋረድ አጠገቤ እንዳደርስ ብሎ ብዙ አስፈራርቶ ነበረ። ግን ልጁ ሊያመልጥ ሲል ሉል ሊይዘው ሲሄድ ጊዜ የኮካ ብርጭቆ በላይ ላይ ነው የወረወረበት። ግን ትንሽ እግሩን ወጋው እንጂ ያን ያክል አልተጎዱም። ማንም የተጎዳ ሰው የለም። ለአቤል ብሎ በወጡበት አደጋ ሊደርስባቸው ወይስ ሉል አይኑ ሊያጠፋው ነበር። ግን አላህ ጠበቀው፣ ፈጣሪ ጠበቀው። ልጁ ግን አልተገኘም። ዘሎ ውሃ ውስጥ ነው የገባው። ምክንያቱም ሊያ ሲባል በደንብ ስላወቀ ወንጀሉ አብሮ ስለሚሰሩ ወንጀል እንደመሆን በደንብ ስላወቀ ብቻ ለእሷ ስም ስለተጠራ እኮ ነው የያዘውን የኮካ ጠርሙስ በሉል ላይ የወረወረው። ከተጠጋኸኝ በዚህ ነው ማበላሽህ ነው ያለው ነበረው። ግን ፈጣሪ ጠብቆታል። ግን ልጁ አልተገኘም። ዘሎ ወንዝ ውስጥ ጫካ ውስጥ ነው የገባው። ገብተው ነበር ግን ሊያገኙት አልቻሉም። አልሙሂም የዛሬው መረጃው ይሄ ነው። ልጅቷ ቤተሰቦቿ ጋር ሂደው ሉልን ያጣራር ቀስ በቀስ ማን እንደሆኑ ከማን ጋር እንደምትሰራ ማን ነው የነሷ ባለ ሀብቶች ማን ናቸው በዚህ ወንጀል ውስጥ እንድትገባ ያደረጓት ቀስ በቀስ እንደሚገኙ ተስፋ አድርጋለሁ።
ሉልን ፈጣሪ ይጠብቅህ። በየጊዜ ብዙ አይነት ወንጀሎችን ያጋጥሙሃል። በዛ ልክ ደግሞ ሊተናኮሉህ፣ ሊገሉህ፣ ሊያጠፉ ይሞክራሉ። አንተ መቼ የምትጠፋ ልጅ አይደለህም። ሁሌ እንዳበብክ ትኖራለህ እንጂ እነሱ ወንጀለኞች ታስረው እስር ቤት ይበሰብሳሉ እንጂ አንተ ሁሌ የሰራህ በጀግንነትህ ያሸነፍክ ውጤታማ የሆንክ እንደምትኖር ሙሉ ተስፋ አለኝ። ግን ፈጣሪ የሚጠብቃችሁ ራሳችሁን ጠብቁ። ምክንያቱም ወንጀል ተሰሩ ጊዜ አይ ምንም አያደርጉ ምንም አያመጡ ማለት የለባችሁ። ምክንያቱም እነሱም በዛ ልክ እናንተን ስለሚከታተሏችሁ እናንተን ተዘጋጅታችሁ ታጥቃችሁ መሄድ አለባችሁ እንጂ እንደዚህ ምንም አያመጡም አይ ብላችሁ መጓዝ የለባችሁም። ራሳችሁ መጠበቅ አለባችሁ። የሚጠብቀው ፈጣሪ ነው፣ ግን ሰብ ማድረስ አለባችሁ። ለማንኛውም ውድ ቤተሰቦች ስለምትከታተሉኝ ከልብ ነው ማመሰግነው። አሁን ደግሜ ደጋግሜ ሁላችሁም አመሰግናለሁ። አሁን ሰብስክራይብ አድርጉኝ፣ ላይክም አድርጉ። ሁሌ ጥሩ ጥሩ ነገር ለመስማት የምትፈልጉ ከሆነ ቻናሌ ሰብስክራይብ አድርጉኝ። እኔ ምንም መጥፎ ነገር የምለቀው ነገር የለም። እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገ ጥሩ ነገር እንደምጠብቅ እርግጠኛ ነኝ።